አንዲት አይጥ የቤቱ ባለቤት ወጥመድ ገዝቶ ወደ ቤት ሲገባ ትመለከታለች። አይጧ በጣም ደነገጠች። ወዲያውኑ ወደ ሰውየው እርሻ ቦታ እየሮጠች በመሄድ ጮክ ብላ በእርሻው ውስጥ ላሉ የቤት እንስሳት ወጥመድ እየተጠመደላችሁ ነው፣ ወጥመድ 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 በማለት ትጮኻለች። ይህን ድምፅ በንቃት የሰማችው ዶሮ ካጎነበሰችበት ቀና በማለት አይጦ ላንቺ ምን ያህል እንደሚያስጨንቅሽ ይገባኛል፣ ነገር ግን እኔን አይመለከተኝም አለቻት። አይጥም በግ ወደሚገኝበት ቦታ ትሄድና የቤቱ ባለቤት ወጥመድ ገዝቶ እንደመጣ ትነግረዋለች። በጉ በንቀት ዓይን እየተመለከታት ይቅርታ አድርግልኝ አይጦ፣ ምንም ልረዳሽ አልችልም ይላታል። በመጨረሻም አንድ የቀራት በሬ ነበርና ወደ እርሱም በመሄድ ወጥመድ ተገዝቷል ትለዋለች። በሬውም ከት ብሎ እየሳቀ አይጦ ምን ነክቶሽ ነው? እኔ እንደው ወጥመድ ቆዳዬን እንኳን እንደማይጎዳው እያወቅሽ በያት ቀልጂ በማለት ያባረራታል። አይጧ በጣም ተበሳጭታ አንገቷን አቀርቅራ የገበሬውን ወጥመድ ብቻዋን ልትጋፈጥ ወደ ቤቷ ትመለሳለች። በዚያው ቀን ምሽት ሰው ሁሉ በተኛበት ወጥመዱ ከፍተኛ ድምፅ አሰማ። የገበሬው ሚስት አስቸጋሪዋ ተያዘች በማለት አይጧ ወጥመዱን ጎትታ ይዛው እንዳትሄድ አስባ ወደ ስፍራው ታቀናለች። ነገር ግን እንዳሰበችው አይጧ ሳይሆን በወጥመዱ የተያዘውን አደገኛ እባብ ነበር። እባቡም ሴትዮዋን ነደፋት። በወጥመዱ የተያዘውን አደገኛ እባብ ነበር። እባቡም ሴትዮዋን ነደፋት። ገበሬው በፍጥነት ሚስቱን ወደ ሆስፒታል ይወስዳትና ከታከመች በኋላ ወደ ቤት ትመለሳለች። ጎረቤቱ ሁሉ እየመጣ ይጠይቃት ጀመር። በዚህ መሃል የዶሮ መረቅ መድኃኒት ነው፣ ዶሮ ይታረድላት ይባልና ዶሮዋ ታረደች። ከጥቂት ቀናት በኋላ ደግሞ በቶሎ እንድታገግም ተብሎ በግ ይታረድላት ሲባል ከቀናት በኋላ በጉ ታረደ። ይህ ሁሉ እየተደረገላትም ሕመሟ እየበረታ ሄደ። በመጨረሻም ሴትዮዋ ሞተች። ለቀስተኛው ዘመድ አዝማድና ጎረቤት በሬው ታርዶ ተበላ። አይጧ ይህንን ሁሉ ድርጊት በዛች የግድግዳ ቀዳዳ አጮልቃ ትመለከት ነበር። በድርጊቱ በጣም አዘነች። አለመደማመጥና አለመተባበር ብሎም ለችግራችን የጋራ መፍትሄ በአንድነት አለመፈለግ ደግሞም ችግሩ እኔን አይመለከተኝም በማለት ችግሩን ላለመጋፈጥ ችላ ማለትና መሸሽ ነገ እያንዳንዳችን ትልቅ ዋጋ ያስከፍለናል። ስለዚህ አንድነት ኃይል ነውና ለማንኛውም ችግር በጋራ እንቁም።